Hello, madam. My name is Maile Dress. ሞትኮ የሚታወቅ ሰላም ጤና ይስጥልኝ የደርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ሳምንታችሁ እንዴት ነበረ? እኔ ደህና ነኝ፣ ተሽሎኛል። አመሰግናለሁ ሁላችሁንም ለጠየቃችሁኝ። I am so fine። እናንተ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ትንሽ ከካሜራው ራቅ ብዬ ተቀምጬ ነው ቪዲዮ የምሰራላችሁ። ሁሌ እኔ እንደዚህ ፊት ለፊት ነው የምቀመጠው ካሜራ ላይ ታውቃላችሁ። ዛሬ ትንሽ ተራርቀናል። ዙም እያደረጋችሁ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁላችሁ በተለያየ ቪዲዮ ነው። ይህንን ፎቶ ተመልከቱት፣ ታያችኋል። እንግዲህ ይህንን ፎቶ ሰሞኑን በተለያየ ሶሻል ሚዲያ ላይ ታዩት ነበረ፣ ቲክታክ፣ ፌስቡክ። በዚህ በ3 ቀን ውስጥ በጣም በተደጋጋሚ ሲታይ የነበረ ፎቶ ነው። ሰናይት ትባላለች። እዚህ በኢማራት ላይ በሼክ መሐመድ ፕሬዚዳንት ነው ፕሬዚዳንት ቆይ ግን ኪንግደም በኪንግደም መራ ሀገር ፕሬዚዳንት ይባላል። በቅድሚያ እሱን አላውቅም፣ ፕሬዚዳንት መባሉን አላውቅም። ኤኒዌይ ግን መሐመድ ቢን ዛይድ ጋር ሰሞኑን በተነሳችው ፎቶ ብዙዎቻችሁ የተለያየ አስተያየት ስትሰጡ ነበረ እና ይሄ ፎቶ ሰናይት ማናት፣ እንዴት ከሳቸው ጋር ፎቶ ተነሳች የሚለውን ነገር እማቀውን አጠር አድርጌ እነግራቸዋለሁ። በመጀመሪያ ደረጃ ሰናይት የመዳም ቅመም ናት። በሼኮ እናት ቤት የምትሰራ ቤት ውስጥ የምታገለግል ልጅ ናት እና እናቱ ቤት ከ15 ዓመት በላይ ሰርታለች። እንግዲህ አንድ ሰው 15 ዓመት አንድ ቤት ከሰራ ጥሩ ነገር አለ፣ የሚረብሻት ነገር ያስቸገራት ነገር የለም ማለት ነው። እና ብዙዎቻችሁ እንዴት ለ15 ዓመት አንድ ሰው ቤት ሰራች፣ እንዴትስ 15 ዓመት በሙሉ አረብ ሀገር ሰራች የሚል አንዳንድ ጥያቄ አንስቶባቸዋል። ይሄ ጥያቄ ይሄ ነገር እኔንም ጥያቄ ፈጥሮብኛል። ምንድን ነው? አንድ ነገር አለ ሁላችንም የምናውቀው። 15 ዓመትም ሰራችሁ አረብ ሀገር፣ 20 ዓመትም ሰራችሁ፣ 5 ዓመትም ሰራችሁ ህይወት የሚለውጥ ብር አይገኝም። ምናልባት ጨከን ብላችሁ ገንዘባችሁን እንደዚህ ነገር አነቅ አድርጋችሁ ካልያዛችሁ በቀር አረብ ሀገር ላይ ብር ተሰርቶ ይያዛል ማለት ዘበት ነው። ማለት ይሰራል ይያዛል፣ ግን በቃ ደጎች ነን። እኔ እዚህ አረብ ሀገር ላይ ስንኖር ምን አይነት ደግነት እንደሆነ አላውቅም። በጣም በቃ ደጎች ነን። ደግ ስላችሁ ይሄ እንትን ያሌለው ልክ ያሌለው። ድሮ ቤት ሽሮ ይበሉ ከነበረው ልክ አንዲት ልጅ ከቤተሰቡ አንዲት ልጅ ስትሰደድ ቀጥታ ሽሮ መብላታቸውን ያቆሙና በየ2 ወሩ በየ3 ወሩ በግ ማረድ ይጀምራሉ። ድሮ ባስ ምናምን ታክሲ እየተጋፋ የሚሄደው ወንድማችሁ ሀሳቡን ይቀይርና ራይድ እየጠለበ መሄድ ይጀምራል። መንከራተት ያቆማል። ለምን? እህቱ አረብ ሀገር ስላለች። ገብቶቻል። ይሄ እንትን አለ በቃ። እኛም ደጎች ነን። እኛ እንደ ማገዶ እንደ ሻማ እየቀለጥን እየነደድን ለቤተሰብ ይኑር እነሱ ብቻ ይመቻቸው የምንል አይነት ሰው እንሆናለን። እነሱ ማዘን ያቆማሉ። ሰው ወደዚህ ችለታችንም ስንመለስ ብር ሊከፈላት ይችላል። አይሜን አሁን ግምቴን ነው የምነግራችሁ። ከሌሎች የመዳም ቅመሞች የተሻለ ደሞዝ ታገኛለች ብዬ አስባለሁ። አይመስለኝም ሁሉም ሰው በሚሰራበት ብር ትሰራለች ብዬ አላስብም። ለምንድን እንደምል ታውቃላችሁ? ምክንያቱም ለ15 ዓመት ስትሰራ ቢያንስ እንደው መጀመሪያ ሁሉም ሰው በሚሰራበት ብር ተቀጠረች ብንል እንኳን እድገት ይኖረዋል። አይደለም ሼኮ ቤት ሰርታ ተራ ምንም ሌላ ሰው ቤት ራሱ ስትሰሩ በየ2 ዓመቱ የደሞዝ እድገት የሚባል ነገር አለ። ከ5 ዓመት በፊት በገባችሁበት ደሞዝ ከ5 ዓመት በኋላ አትቀመጡ። 100 የሆነ ነገር ይጀምራል። እች ልጅ ለ10 ምናምን ዓመት ስትሰራ አንደኛ ነገር የደሞዝ እድገት ይኖራታል።
ፕላስ ደግሞ በተሻለ ብር ነው የምትሰራው ብዬ አስባለሁ። እኔ ይሄ የኔ እንትን ነው የኔ ኦፒኒየን ወይም ደግሞ የኔ ሀሳብ ነው እንጂ ምናልባትም ሁሉም በሚሰራበት ደግሞ ልትሰራ ትችላለች፣ አናውቅም። በግራም ነፍሶ በቀኝ ግን ለ15 ዓመት እንዴት እዛ እሳቸው ቤት የእሳቸው እናት ቤት ሼኮ እናት ቤት ሰራች ለሚለው አወዛጋቢ ጥያቄ አይደለም። መልሱ እንደነገርኳቸው ነው። 10 ዓመትም ስሩ 20 ዓመትም ስሩ ይሄንን ያህል ለውጥ የለም፣ ጠብ አይልም። ዋናው ግን እህታችን ሰላም መሆኗ ነው እና በዓልን በማስመልከት አረፋን እናቱን ሊዘይር ሲሄድ ሼኮ ከዛ ፎቶ እንነሳ ብላ ስትጠይቀው በይሺ ብሎ እቅፍ አድርጎ በምታዩት መንገድ ቆንጆ ፎቶ መነሳት ችላለች እና I'm happy for her። በቃ የሆነ ሰዎች እንደዚህ ተደስተው ደስ ብሏቸው ሳይንቃት ማለት አይደለም። አንዳንድ ሰው አይደለም እንደዚህ እችን የምታክል ሀገር አስተዳዳሪ ሆኖ ምንም ይሄንን ያህል ትልቅ ቦታ እንኳን ሳይ ሰው የሚንቅሰው አለ እና ሳይንቃት እንደ ልጅ እንደዚህ ቅፍ አድርጓት ከድል አድርጓት የተነሳበትን መንገድ እኔ ወድጄዋለሁ። ለእሷም ደስ ብሎኛል፣ እሷንም ደስ እንደሚላት አምናለሁ። በዚህ አጋጣሚ ሰናይትን መልካም ነገር ነው የምመኝላት። ከሰው ቤት ወጥታ ደግሞ ሀገሯ ገብቷ የራሷን እናት የምትንከባከብ የራሷን ቤተሰብ የምትመሰረት እንድትሆን መልካም ምኞቴን እገልጻለሁ። ወደ ቀጣይ ቪዲዮ እንሄዳለን። Hello madam, my name is Maile Dirasa. I am from Ethiopia. Let me see your resume. Work, cleaning baby, washing clothes, cleaning house, cooking delicious food. I know that all works. Guys, በማይሳቅ ነገር አይሳቅም፣ ግን ትንሽ ፈገግ ያስብላል። ስሟን ማን ያለችው? ስሟን ሰምታችሁ? እኔ ስሟን አልሰማሁትም፣ አልመጣልኝም። ስሟ ማን ነው ስሟ? ሌላው ነገር ገብቶኛል። I know how to cook delicious food. I know how to make everything አለች። እንግዲህ ይህንን ነገር ቀርጸው ለመዳም ነው የሚልኩላት። ደስ ይላል። ሰምሃው ቋንቋ ትሞክራለች። አይዊሽ እንግዲህ እንግሊዘኛ የምትናገር መዳም ደግሞ ከገጠመቻት ሞር እንግሊዘኛዋን ኢምፕሮቭ ማድረግ ትችላለች፣ ታሳድጋለች እና አረብኛ ሳይሆን ትለምደው ችግር አረብ ሀገር ውስጥ መጣ እንግሊዘኛ ነው። ቢኮዝ የሆነ የተረዳሁት ነገር ከአረብኛ እንግሊዘኛ የሚቀላት ይመስለኛል። ትንሽ እንግሊዘኛ መናገር ጀምራችሁ አረብ ሀገር ሲመጡ በነገራችን ላይ ከዛ የምትገጥማችሁ መዳም ደግሞ ወይ ልጆቿ እንግሊዘኛ የሚናገሩ ከሆነ እንግሊዘኛ ተናጋሪ ትሆናላችሁ። ፐርፌክት እንኳን ባትሆኑ የምትሞክሩ ብቻ በቃ አረብኛ ሰባብራችሁ እንደምትናገሩት ሁሉ እንግሊዘኛውንም ሰባብራችሁ የምትናገሩ ሰዎች ትሆናላችሁ ማለት ነው። እና ደስ ብሎኛል። የሆነ በቃ ኮንፊደንሷ ማይ ኔም ኢዝ ብላ ስሟን በደንብ ላዳምጠው ሞከርኩ፣ ግን አልገባኝም። I know how to cook delicious food. I know how to make everything አለች። ብራቮ ይመችሽ የሜ የመዳም ቅመም ይመችሽ እመቤቴ። ሞት እኮ የሚታወቅ እድሜ የለውም። 40 ዓመት ስትሆን ነው የምትሞተው፣ 60 ዓመት ነው 20 ዓመት ነው አይታወቁም። ወላ ዘመን ማዕሉም የጊዜ ገደብም የለውም። ጧት ነው ከሰዓት ነው አይታወቁም። ወላ መረድ ማዕሉም የበሽታ አይነትም የሚታወቅ የለውም። በጉንፋን ነው በከባድ በሽታ ነው በምን ነው የምትሞተው አይታወቅም አሉ ቁርጡቢ። ይሄ ለምንድን ነው ታዲያ? ذلك ليكون المرء على أهبة من ذلك። ምክንያቱም ይሄ የተደረገው እንግዲህ ይሄ ደግሞ የምታዩት ሳውዲ አረቢያ ላይ ከነ ዩኒፎርሟ አውጥተው ጥለዋት መንገድ ላይ ተኝታ ነው ያለችው እና ያሳዝናል በጣም። እንደዚህ አይነት ቪዲዮዎችን ሳይ በእውነት እኔ በቃ ልቤ ስብር ነው የሚለው። ለምን እንደሆነ ታውቃላችሁ? ብዙ አላማ ብዙ ነገር አንግበው ይዘው ወጥተው እንዲህ እንደ እቃ አገልግሎቱን እንደ ቃለ ቁና እቃ እንዲህ በየመንገዱ ተጥለው በሳውዲ አረቢያ ሙቀት ለዛው በጣም ከባድ ነው። እኔ እንደዚህ አይነት ነገር እንዴት እንደሚፈጠር አላውቅም። ምናልባት እኔ ሳስበው ሜንታሊ ልክ አይመስሉኝም እነዚህ ልጆች እንጂ
አንድ ሰው አሁን ለምሳሌ ፎር ኤግዛምፕል እኔ አሁን አሰሪዬ ወይም መዳሜ ከቤት ብታባረረኝ ውጭ ብትለኝ አልወጣም። ቆሜ እዛው ቤቷ ላይ ስልክ ደውላለሁ። ሌበር ኦፊስ በሉት፣ ፖሊስ ጋር በሉት፣ ዋቴቨር በሉት፣ ሀገሪቷ ላይ እኔን ፕሮቴክት ሊያደርገኝ ይችላል ብዬ ላሰብኩት አካል ስልክ ደውላለሁ እንጂ አልወጣም። አሁን እናንተ ማድረግ ያለባችሁ እንደዚህ አይነት ቪዲዮ ስሰራላችሁ በዛውም ተምራችሁ እንድታልፉ ነው። አንደኛ ነገር ከቤት ስትባረሩ ከመዳን ቤት ውጡ ስትባሉ አትውጡ። ግቡና ክፍላችሁን ገብታችሁ ቀርቅሩትና ከዛ ስልክ ደውሉ። ሁሌ እኔ ቪዲዮ ላይ እናገራለሁ። ሁሌ ነው የምናገረው። የትኛውም ሀገር ሁኑ፣ የትኛውም አረብ ሀገር ሁኑ፣ በየትኛውም ቤት ስሩ፣ ሁል ጊዜ የምትኖሩበትን ሀገር የፖሊስ ቁጥር ነምበር 1፣ ነምበር 2 የሌበር ኦፊስ ቁጥር፣ የሰራተኞች ማህበር ቁጥር፣ የአምቡላንስ ቁጥር፣ 3ቱ ቁጥር ሁሌ ስልካችሁ ላይ ሴቭ አድርጋችሁት ያዙት። በወረቀትም ቢሆን ጽፋችሁ ያዙት። ቢኮዝ አንዳንዴ ስልክም እንትን ብላችሁ ወይ ሴቭ ያደረጋችሁበት ሊጠፋችሁ እንደዚህ ኢመርጀንሲ ነገር ላይ ስትሆኑ መደናበር ስለሚኖር ሁል ጊዜ ኖትቡክ ላይ ወረቀት ላይ እነዚህን 3 ቁጥሮች ጻፉ። ከዛ መዳም ታባረርሻለች፣ ሻንጣሽን ይዘሽ ውጪ ትልሻለች አይደል? አትውጪላት። በያዝሽው ቁጥር ሌበር ኦፊስ ወይ ደግሞ ፖሊስ ጋር ከሷ ቤት እስካልወጣሽ ድረስ ኢሌጋል ተብለሽ አትጠየቂም፣ ወንጀለኛ ተብለሽ አትጠየቂም። አሊያ ምንም ነገር ክፍልሽን ቅርቅር አድርገሽ ፖሊስ ጋር። ፖሊስ ይመጣል በላካችሁለት ሎኬሽን መሰረት ፖሊስ ሲመጣ ህግ ፊት ምንም ልታረግሽ ስለማትችል ትወጫለሽ። ከቻልሽ ስልክሽን ሪከርድ አድርጊና በርም ከደበደበችብሽ ሌሎች መረጃዎችን እንደ ኤቪደንስ እንዲያገለግልሽ ላንቺ ያዢ በስልኮች ሪከርድ አድርገሽ ማለት ነው። ቪዲዮ መቅረጽ ሳይሆን ሪከርድ በድብቅ እንደዚህ ዩኒፎርምሽ ስር ከጎን ከተሽ የዛን ሰዓት ላይ ፖሊስ ሲመጣ እሱን አውጥተሽ ታሳያለሽ። አንቺ ኤቪደንስ አለሽ፣ መረጃ አለሽ ማለት ነው። እሷን አየር ላይ የምትቀረው። ስለዚህ ስትባረሩ ከመዳን ቤቱ ብዙ ልጆች እየወጡ ሜዳ ላይ ይገኛሉ። ምንድነው ሲባል 1 አመት 6 ወር 5 ወር ከዛም በላይ ያሰሯቸውና ብሩን ላለመክፈል ገሚሶቹ ብራቸውን አጠራቅሞባቸው ደሞዛቸውን ትኬት ቆርጠው ቀጥታ ኤርፖርት ነው ዲፖርት ነው የሚያደርጓቸው። እነዚህ ደግሞ የባሰባቸው ክፉዎቹ ደግሞ ምን ያደርጋሉ? እንትኑን ሻንጣቸውን ልብሳቸውን እንኳን ሳያስይዟቸው ከቤት ነው የሚያባርሯቸው። በየሀዲቃው እየወደቁ ልጆች ይገኛሉ። በየሀዲቃው ሀዲቃ ላይ፣ አስፓልት ላይ፣ የተለያየ ቦታ ላይ ከነ ዩኒፎርማቸው ልጆቹ 3 ቀን 4 ቀን አድረው በሳውዲ በረሃ በዱባይ ታውቃላችሁ፣ የአረብ ሀገርን ሙቀት የሚያውቀዋል። በዛ በረሃ ተቀቅለው ውሃ እህል ሳያገኙ ብዙ ልጆች ተጥለው ይገኛሉ። ሲጠየቁ ከቤት ይባረራሉ። ምክንያት ሲባል ደሞዝ በወቅቱ አይቀበሉም። የ4 አመት የ3 አመት የ2 አመት የ6 ወር የአመት ብር ይጠራቀምና ከዛ ብሩን ላለመስጠት ከተጠያቂነት ለመዳን ራሷ ጠፋች ለማለት በር አውጥተው ይጥሏቸዋል። እነዚህ ልጆች ኦልሬዲ ስራን አላቸውን አዙሯቸዋል። አንዳንዴ ስልክም ይቀማሉ፣ ወጥተው መንገድ ላይ ይወድቃሉ፣ ሂምለስ ይሆናሉ። ያኔ የሀገር ልጅ የሆኑ ኢትዮጵያኖች ወይ ፖሊስ ወይ የሆነ ነገር ነው የሚያገኛቸው እንጂ በቃ ሂምለስ ነው የሚሆኑት። ጎዳና ተዳዳሪ። እግዚአብሔር ከቀናቸው እየተዋጣ ሀገር ይገባሉ። እንደዚህ አይነት ነገር ሲኖር አብሶ መዳሞች ጋር ብር ሲኖራችሁ ቴኬር በቃ በጣም በጥንቃቄ ገንዘባችሁ በየወሩ ተቀበሉ። ካጠራቀማችሁ አለማጠራቀም የመጀመሪያው መፍትሄ። ከተጠራቀመ ደግሞ ሁሌም ስታንድ ባይ ሆኑ። ስልካችሁን ያዙ። የፖሊስ ቁጥር፣ የሌበር ኦፊስ ከቤት ሲያስወጧችሁ ደውሉ። ከተቻለ ግን ከ3 ወር በላይ አንድ ሰው ቤት ብር ካልተከፈላችሁ ደውሉ። ሌበር ኦፊስ ጋር ኢሹአችሁን ሪፖርት አድርጉ። ደውላችሁ ከፊሌ እንደዚህ ነው፣ አይ እንትና አባላለሁ፣ አረብኛም እንግሊዘኛም
ከዛ ብር እየተሰጠን አይደለም፣ 3 ወር አለፈኝ ደሞዝ እየተሰጠኝ አይደለም ብላችሁ ተናገሩ። ምክንያቱም ይሄ ብር ሲኖርባቸው ነው ልጆቹን እያወጡ የሚጥሏቸው። የዓመትም የ6 ወርም የ2 ወርም ሲኖርባቸው ልጆቹን እያወጡ ይጥላሉ በየጎዳናው። እንደዚህ አይነት ነገር ስላለ ጥንቃቄ አድርጉ ጓደኞቼ። በሌላ ቪዲዮ እንገናኛለን። እንድሰራላችሁ የምትፈልጉት የቪዲዮ አይነት ካለ አሳውቁኝ። እወዳችኋለሁ። ዩቲዩብን ሰብስክራይብ አድርጉ። በጣም ጥሩ ጥሩ ቪዲዮዎችን እቀርጻለሁ፣ እለፋለሁ። ቀን በጣም ስሰራ ውዬ ማታ ባለችኝ ሰዓት ነው እንደዚህ ቁጭ ብዬ ቪዲዮ ሰርቼ ከዛ ደግሞ ኤዲት አድርጌ ፖስተው እንጂ ጊዜ ኖሮኝ ምናምን ዩቲዩብ ላይ ብቻ ስራዬ ብዬ ቁጭ ብዬ አይደለም። እኔም የመዳም ቅመም ነኝ፣ የሰው ቤት ሰራተኛ ነኝ እና ይሄንን እንትን በማለት ግንዛቤ ውስጥ በመክተት የምሰራውን ቪዲዮ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች እንዲደርሱ አበረታቱኝ፣ ዩቲዩብን አሳድጉልኝ። ቢኮዝ የእናንተ እርዳታ ያስፈልገኛል። ብቻዬን ቁጭ ብዬ ቪዲዮ ፖስቼ ፈለፍልፌ ስለለቀቁ ምንም ነገር ማመጣው ለውጥ የለም እና ፕሊስ አይከፈልበትም። ዩቲዩብን ሰብስክራይብ አድርጉልኝ። ለዛሬ የነበረኝ ቪዲዮ የሚመስል ነበር። እንድሰራላችሁ የምትፈልጉት የቪዲዮ አይነት፣ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን አስቀምጡልኝ። ለሁላችሁም ባይሆን የቻልኩትን ያህል ባለኝ ጊዜ እመልሳለሁ። ቻው፣ ወዳችኋለሁ። ባይ ባይ።